የኦርቶዶክሳዊ ፍቅር መለኪያው በጌታ መዋደድ ነው። በክርስቶስ መዋደድ እውነተኛ ፍቅር ይባላል። በሌላ የተመሰረተው ፍቅር ሁሉ ወንዝ አያሻግርም፣ መንገድ ላይ የሚቀር ነው። የሚዘልቀው ፍቅር በጌታ የተዋደዱት ፍቅር ነው። ክርስቶስን ማዕከል አድርገው የወደዱት የሰውን ተጨማሪ ነገሩን ሳይፈልጉ የወደዱት ፍቅር እስከ ሰማይ ይደርሳል። ክርስቶስን አልባ የመሰረቱት ፍቅር ግን ዓይን እስከሚደርስበት ማዶ ድረስም አይደርስም። በገንዘብ የተዋደዱ ነበሩ፣ በስጋ የተዋደዱ ነበሩ፣ በስልጣን የተዋደዱ ነበሩ። የሄሮድስና የጲላጦስ ፍቅርም ነበር፣ የትም አላደረሰም። ስለዚህ በጌታ ኃይል የምወደው ልጅ ሰው መልኩን አይቶ ይወዳል፣ ሰው ሀብት አይቶ ይወዳል፣ ሰው ዕውቀት አይቶ ይወዳል፣ ሰው ዝና አይቶ ይወዳል፣ ሰው ገንዘብ አይቶ ይወዳል፣ ሰው ጥሩ ጸባይም አይቶ ይወዳል። ቅዱስ ጳውሎስ ግን በጌታ ለምወደው ልጄ ለጢሞቴዎስ በቃ በክርስቶስ ነው የወደደው። ጸባዩ እንኳን ቢከፋ ይወደዋል ማለት ነው። ያ ማለት ጸባዩ ቢከፋ እንኳን ይወደዋል። የሚወደው በክርስቶስ ስለሆነ አንድ ሰው ሰውን የሚወደው በክርስቶስ ከሆነ ያ የሚወደደው ሰው ምንም ይሁን የእሱ ፍቅር አይለወጥም። ምንድነው የሚለው? እስመ ፍቅር ይሬስዮ ለዘያፈቅር አምሳለ ዝኩ ዘይትፈቀር ይላል አረጋዊ መንፈሳዊ ሲናገር። እስመ ፍቅር ይሬስዮ ለዘያፈቅር አምሳለ ዝኩ ዘይትፈቀር። እንትናዬ ወይዬ እንደዚህ ሲቆለባመጥ የሚውልበት ሞልቶታል የከተማ። ውሸቱን እኮ ነው። እንትና ጌቾ፣ ሀኒቾ፣ ጎርባቾ እንደዚህ ሲባባል ይውላል። ስም እየተቀባበጠ መጥራት የከተማም ሰው ያደርገዋል። የእውነት ነው ወይ ነው ጉዳዩ? የእውነት ነው አይደለም። የተቀደሰች ሰላምታ ከሶስት ነገር የተለየች ናት። ከሶስት ነገር የተለየች ናት። ከሶስት ነገር የተለየችና አንድ ነገርን የተሸከመች ናት የተቀደሰች ሰላምታ። አንደኛው ምንድን ነው? ከእባብ ሰላምታ የተለየ። እባብ ሔዋንን ሰላም ያለበት ሰላምታ። እባብ ሔዋንን ሰላም ያለበት ሰላምታ። ሁለተኛው ኤሳው ያዕቆብን ሰላም ያለበት ሰላምታ። ሶስተኛው ይሁዳ ክርስቶስን ሰላም ያለበት ሰላምታ። እነዚህ ሶስቱ ክፉ ሰላምታዎች ነው የሚባሉት። ክፉ ሰላምታዎች ይባላሉ። ያው ጉሉት ሽንገላ ማለት ነው። በሽንገላ መመሰጋገን ማለት ነው። ስግደቱ የውሸት፣ እጅ መንሻው የውሸት። እንደዚህ ደህና ናቸው እንዴት ነው? ውሸት እኮ ሄይ እንደው አይደረስ እኮ ነው። ዲያብሎስ ዶ ምንድን ነው? ሰላም ለኪ ሔዋን ንግሥተ ክልኤቲ ዓለማት፣ የሁለት ዓለም ንግሥት ሔዋን እንደምን አለሽ ነው ያላት ሄዶ ማለት ነው። የዛን ጊዜ ደስ አላት ይላል። እናቴ ሔዋን ደጅቱ እሷ እናቴ አሁን ገነት ነው ያለች፣ ለእኛ ይብላኝልን እንጂ እንዴ! አዎ ሔዋንን እንደ መውቀስ ያለ ችግር የለም። እሷ ድናለች። አሁን መንግስተ ሰማያት ነው ያለች። መንግስተ ሰማያት ብሄድ ገነት በኋላ ግብሯ ነው። እና ዲያብሎስ ሔዋንን ምን የጨመረበት ነው? ውሸት ነበረበት፣ ክህደት ነበረበት፣ ተንኮል ነበረበት። እነዚህ ሶስት ነገሮች ነበሩበት። ውሸት፣ ይሄንን እንጨት ብትበሉት ምን ትሆናላችሁ ነው? አምላክ ትሆናል። ውሸት ነው። ክህደት፣ እግዚአብሔር አትብሎ ያላችሁ አምላክ እንዳትሆኑ ነው። እግዚአብሔርን አስካደ። ክህደት። ተንኮል፣ ሔዋንን ለመግደል አስቦ ነው እንደዚያ የሚላት። እነዚህ ሶስቱን ውሸትን፣ ከዳተኛነትን ሰውየውን በልባችን ከርተነው ነው በአፋችን ጤና ይስጥልን የምንለው። በአፎሙ ይረግሙ ነው በአፎሙ ይድህሩ ወልቦሙ ይረግሙ እንደተባለው ኢሳይያስ ነው ያለ። በአፋቸው ይመርቃሉ